ለእናንተ ይሁን የዚህ ቻናል ቤተሰቦች። ዛሬ ይዘንላችሁ የቀረብነው ተራ ታሪክ ሳይሆን የሰው ልጅ የመጨረሻ የትዕግስትና የቅድስና ጥግ የሚያሳይ ድንቅ ገድል ነው። ሀብትና ንብረቱ ሊቆጠር የማይችል እጅግ ባለጸጋ ወጣት በአንድ አጋጣሚ ካየው የሰው ልጅ ሞት ተነስቶ ይህ ዓለም ምኔ ነው በማለት ራሱን ቢጠይቅ ምን ሊፈጠር ይችላል? ለ3 ቀናት በመቃብር ቤት ውስጥ በለቅሶና በጸሎት የቆየው ያ ወጣት መጨረሻስ ምን ሆነ? ዛሬ የምንነግራችሁ ለ80 ዓመታት ሙሉ የሰውን ፊት ሳያይ ልብሱን ከቅጠል ምግቡን ደግሞ በቁራ ግማሽ እንጀራ እየቀረበለት በረሃን ገነት ስላደረገው ታላቅ ቅዱስ ነው። ስለ መጀመሪያው ባህታዊ ስለ ቅዱስ ጳውሊ። ቅዱስ ጳውሊና ወንድሙ ጴጥሮስ በሀብት ተጣልተው ወደ ዳኛ ሲሄዱ ያጋጠማቸው አስገራሚ ክስተት ምን ነበር? ታላቁ አባት አባ አንጦንስ ብቻዬን ነኝ ብሎ በሚያስብበት ወቅት እግዚአብሔር የገለጠበት የቅዱስ ጳውሊ ሚስጥርስ ምንድን ነው? ሁለቱ ቅዱሳን ሲገናኙ ቁራ ለምን ሙሉ እንጀራ ይዞ መጣ? በመጨረሻስ የቅዱስ ጳውሊን መቃብር የቆፈሩት እነማን ናቸው? ይህ ታሪክ ሕይወትን የሚቀይር መንፈስን የሚያድስና በፈተና ውስጥ ላለን ሰዎች ትልቅ ተስፋ የሚሰጥ ነው። እስከ መጨረሻው አብራችሁን ቆዩ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑና ይህ መንፈሳዊ ታሪክ ለሌሎች እንዲደርስ ላይክ እና ሼር እንድታደርጉ በአክብሮት እንጋብዛለን። ወደ ታሪኩ እንለፍ። የቅዱስ ጳውሊ ገድል። ይህ ቅዱስ ከእስክንድሪያ ሀገር የሆነ ጴጥሮስ የሚባል ወንድም ነበረው። አባታቸው የሀብቱ ብዛት ሊቆጠር የማይችል እጅግ ባለጸጋ ነበር። አባታቸው ባረፈ ጊዜ የሐዘናቸው ቀን ሲፈጸም ርስቱንና ገንዘቡን ሊካፈሉ ጀመሩ። ጴጥሮስ ታላቁን የሀብት ክፍል ወደ ራሱ በመውሰድ አነስተኛውን ለቅዱስ ጳውሊ የሚሰጠው ሆነ። በዚህም ምክንያት ቅዱስ ጳውሊ ያዘነና ከአባቴ ርስት በትክክል ለምን አትሰጠኝም አለው። እሱም አንተ ገና ወጣት ስለሆንክ ታባክነዋለህ፣ እስክትመሰረት ድረስ እኔ እጠብቅልሃለሁ ብሎ መለሰለት። ስለዚህም ቅዱስ ጳውሊ ተቆጣና እርስ በርሳቸው ተጣሉ። ይፈርዱላቸው ዘንድ ወደ ዳኛ ሄዱ። እነሱም ወደ ዳኛ ሲሄዱ ሰዎች ተሸክመውት ሊቀብሩት የሚወስዱትና ብዙ ሕዝብ የሚከተለውን የሞተ ሰው አገኙ። ቅዱስ ጳውሊም ከተከተሉት ሰዎች አንዱን ዛሬ የሞተው ሰው ማን ነው ብሎ ጠየቀው። ያም ሰው እንዲህ ብሎ መለሰለት፣ ልጄ ሆይ እወቅ፣ አስተውል። ይህ የሞተው ሰው በወርቅና በብር እጅግ ባለጸጋ የነበረና ሁልጊዜም ደስ የሚለው ነበር። አሁንም እነሆ ይህን ሁሉ ትቶ ራቁቱን ወደማይመለስበት መቃብር ይሄዳል፣ በኃጢአት ማዕበል ውስጥ እያለ ሞቷልና። አክሎም እንዲህ አለው፣ አሁንም ልጄ ሆይ ስለ ነፍሳችን ድህነት ልንታገል ይገባናል። እኛም መቼ እንደምንሞት አናውቅምና። ነገር ግን በዚህ ዓለም ውስጥ ገንዘብና ስልጣን ሮት ሳለ ይህን ሁሉ ስለ እግዚአብሔር የተወ የተመሰገነ ነው። እሱ የቅዱሳን አገር በሆነችው በሰማያዊቷ ኢየሩሳሌም ታላቅ ክብርን ይቀበላል። የከበረ ቅዱስ ጳውሊም ይህን ነገር በሰማ ጊዜ ከልቡ አዘነ። እንዲህም አለ፣ የዚህ የኃላፊው ዓለም ገንዘብ ምኔ ነው? ምንስ ይጠቅመኛል? ከጥቂት ቀናት በኋላ ትቼው ራቁቴን የምሄድ አይደለሁምን? አለ። ከዚህ በኋላ ወደ ወንድሙ ተመልሶ ወንድሜ ሆይ ወደ ቤታችን እንመለስ፣ ከእንግዲህ ስለ ገንዘብ ከአንተ ጋር ምንም አልነጋገርም አለው። ከዚህ በኋላ ከወንድሙ ሸሽቶ ከሀገሩ ወጣ። በመቃብር ቤት ውስጥም 3 ቀንና 3 ሌሊት መንገዱን ይመራው ዘንድ ወደ እግዚአብሔር እየጸለየ እየማለደ ኖረ። ወንድሙ ጴጥሮስም በሀገር ውስጥ እየዞረ ሲፈልገው ሰነበተ። ነገር ግን ሊያገኘው አልቻለም። በዚህም ታላቅ ሐዘንን አዘነ። የተመሰገነ ቅዱስ ጳውሊ ግን በዚያ መቃብር ቤት ሲኖር መብልና መጠጥን አላሰበም። አምላካዊ ኃይል ተጠብቀው ነበርና ፍርሃትና ድንጋጤ አላደረበትም። በ4ኛው ቀን ቅዱስ እግዚአብሔር መልአኩን ላከለት። ከዚያም ነጥቆ ወሰደውና በምስራቅ በኩል በምትገኝ በረሃ ውስጥ አኖረው። በዚያም የውሃ ምንጭ ነበር። መልአኩም ሰላምታ ሰጥቶት ወደ ሰማይ አረገ። የከበረ ቅዱስ ጳውሊም አራዊት የሚኖሩባትን ጉድጓድ አግኝቶ ወደ አንዲቱ ዋሻ ገባ። ልብሱንም ከሰሌን ቅጠል ሰርቶ ለበሰ። እንዲህም ብሎ ጸለየ፣ የሕያው እግዚአብሔር ልጅ ጌታዬ ኢየሱስ ክርስቶስ ሆይ ርኅራኄ ከሌለው ጠላት እጅ ጠብቀኝ፣ አድነኝም። ተጋድሎዬን እስክፈጽም ድረስ ቸርነትህ ታድነኝ ዘንድ ወደ እኔ ትምጣ። የትውልድ ሁሉ ንጉሥ ሆይ ኃይል፣ ጌትነት፣ ክብርና ገንዘብ ያንተ ነውና ለዘላለሙ አሜን። በዚያች ዋሻ ውስጥ 80 ዓመታት ኖረ። ከሰው ወገን ማንም አላየውም። ልብሱም ከሰሌን ቅጠል የተሰራ ነበር። ቅዱስ እግዚአብሔር ሁልጊዜ ወደ ማታ ቁራን ይልክለታል። እሱም ግማሽ እንጀራ ይዞለት መጥቶ ለከበረው ቅዱስ ጳውሊ ይሰጠዋል። የክብር ባለቤት እግዚአብሔርም ቅድስናውንና ጽድቁን ይገልጥ ዘንድ በወደደ ጊዜ
መልአኩን ወደ ታላቁ አባት ወደ ቅዱስ እንጦንስ ላከ። ቅዱስ እንጦንስ በበረሃ ውስጥ መኖርን የጀመረው እሱ ብቻ እንደሆነ በልቡ ያስብ ነበር። መልአኩም እንዲህ አለው፣ እንጦንስ ሆይ ካንተ የ2 ቀን ጎዳና ርቆ በበረሃ ውስጥ ያለ ሰው አለ። የዓለም ሰዎች የእግሩ ጫማ ከሚረግጠው ትቢያ እንኳ ሊስተካከሉ አይገባቸውም። ስለ እሱ ጸሎት ዓለም ተጠብቃ ትኖራለች፣ ምድርም ፍሬዋን ትሰጣለች። ጠል በምድር ላይ ይወርዳል፣ በምድር በሚኖሩ ኃጢአተኞች ሁሉ ላይ ፀሐይ ትወጣለች። የሰው ፍጥረት በእግዚአብሔር እጅ ተጠብቆ የሚኖረው በእሱ ጸሎት ነው። አባ እንጦንስም ይህን ቃል በሰማ ጊዜ ተነስቶ ወደ በረሃው መካከል ተጓዘ። እግዚአብሔር ከሱ ጋር ሆኖ ጎዳናውን እንዲጠርግለት አምኖ ሲጓዝ የሰውና የአራዊትን ፈለግ ወይም ዱካን አገኘ። ያንን ፈለግ ተከትሎ ቅዱስ ጳውሊ ካለበት ደረሰ። በሩንም አንኳኳ። የከበረ አባ ጳውሊ ግን ከሰይጣን ስራ እንደሆነ አስቦ ታላቅ ድንጋይ ወስዶ ከመዝጊያው ጀርባ አኖረ። አባ እንጦንስም ይሰጠኝ ዘንድ ፈለግኩ፣ አገኝ ዘንድ ለመንኩ፣ ይከፈትልኝም ዘንድ በሩን አንኳኳሁ ብሎ ድምፁን አሰምቶ ተናገረ። በዚያን ጊዜ ከፈተለትና ገባ። መንፈሳዊ ሰላምታን ከተቀባበሉ በኋላ በአንድነት ጸልየው ተቀመጡ። አባ እንጦንስም አባት ሆይ ስምህ ማን ነው አለው። አባ ጳውሊም አንተ ስሜን ካላወቅ እስከዚህ ቦታ ለምን ተጓዝክ ብሎ መለሰለት። በዚያች ሰዓት እግዚአብሔር የእንጦንስን ልብ ገለጠለትና ገዳማዊ ጳውሊን አየሁ፣ ስለተገባኝ እኔ ብፁዕ ነኝ አለ። ከዚህ በኋላ እርስ በርሳቸው ስለ እግዚአብሔር ልዕልናና ቸርነት ይነጋገሩ ጀመር። በመሸ ጊዜ ቁራ መጥቶ አንዲት ሙሉ እንጀራ ጣለላቸው። አባ ጳውሊም አባ እንጦንስ ሆይ አንተ የእግዚአብሔር አገልጋይ እንደሆንክ አሁን አወቅኩ። እስከ ዛሬ 80 ዓመት በዚህ በረሃ ስኖር እግዚአብሔር ሁልጊዜ የሚልክልኝ ግማሽ እንጀራ ነበር። እነሆ አሁን የአንተን ድርሻ አከለልህ አለው። ከዚህ በኋላ ተነስተው የማዕድ ጸሎት ጸለዩ። ተመግበውም እግዚአብሔርን አመሰገኑ። ሌሊቱንም ሙሉ ሲጸልዩ አደሩ። ንጋት ላይ ፀሐይ በወጣች ጊዜ እርስ በርሳቸው ሰላምታ ተሰጣጡ። አባ እንጦንስም አባት ሆይ በዚህ ሁሉ ዘመን ቅዱስ ሥጋውንና ክቡር ደሙን ወይም ቁርባንን ከወዴት ትቀበላለህ አለው። የከበረ አባ ጳውሊም እግዚአብሔር መልአኩን ይልክልኛል፣ በቀዳሚት ሰንበትና በእሁድ ሰንበት በየሳምንቱ ከቅዱስ ሥጋውና ከክቡር ደሙ ያቀብለኛል፣ በዘመኑ ሁሉ እንዲህ ያደርግልኛል ብሎ መለሰለት። ከዚህ በኋላ አባ እንጦንስ አባት ሆይ ስለዚህ አስኬማ ወይም የመነኩሴ ልብስ በምድር ላይ ይበዛ እንደሆን ወይም አለመብዛቱን ትነግረኝ ዘንድ እሻለሁ አለው። የከበረ አባ ጳውሊም ወደ ሰማይ ተመለከተና ፈገግ አለ። ከዚያም ደግሞ አዘንና ጩኸ አለቀሰ። አባ እንጦንስም ፈገግ ስትል ባየሁህ ጊዜ ደስ አለኝ፣ ባዘንክም ጊዜ አዘንኩ አለው። የከበረ ቅዱስ ጳውሊም እንዲህ ብሎ መለሰለት፣ እነዚህ ተራራዎችና በረሃዎች እግዚአብሔር ከሁሉ አገር መርጦ ለሚሰበስባቸው ንጹሐን እርግቦች ወይም መነኮሳት ማደሪያ ይሆናሉ። ዳግመኛም እንዲህ አለ፣ ይህ ስም ይስፋፋል፣ ስማቸውም መነኮሳት ይባላሉ። እነሱም ብዙ ዘመናት ደስ ይላቸዋል። እግዚአብሔርም ከቁጣው ቀን አስቀድሞ ከዚያች ያፈልሳቸዋል። ከነሱ በኋላ ግን ለመምህሮቻቸው የማይታዘዙ ትውልዶች ይነሳሉ። ስለ ነፍሳቸው ድህነት በቀንና በሌሊት የማይተጉና የማይጸልዩ ይሆናሉ። ያን ጊዜ እግዚአብሔር ተቆጥቶ ይፈርዳል። የማያስተውሉና ሕግ የሌላቸው አረማውያን ተነስተው ገዳማቱንና አድባራቱን ያጠፋሉ። ብዙ ዘመናትም ምድረ በዳ ይሆናሉ። ነገር ግን የቅዱሳን መታሰቢያ አይጠፋም። እግዚአብሔር በሌሎች ሰዎች ልቦና ይቅርታውን ያሳድርባቸዋል። እነሱም ወደ ገዳማቱና አድባራቱ በመሄድ ዳግመኛ ይኖሩባቸዋል። ሰይጣንም ወደ ገዳማት ሂዶ በመካከላቸው ጸብን ይዘራል። እነሱም የእግዚአብሔርን ፍቅር ገንዘብ አድርገው በጽናት አልታገሱምና ምንኩስናቸውንና አስኬማቸውን ትተው ወደ ዓለም ይወርዳሉ። በትዕግስታችሁ ነፍሳችሁን ገንዘብ ታደርጋላችሁ የሚለውን ቃል አላስተዋሉምና። ቅዱስ እንጦንስም የከበርክ አባቴ ጳውሊ ሆይ ፊትህን አያው ዘንድ የታደልኩባት ይህች ሰዓት የተባረከች ናት አለ። የከበረ አባ ጳውሊም አሁን ወደ ማደሪያ ሄድ፣ ቅዱስ ቁስጥንጢኖስ ለሊቀ ጳጳሳቱ አትናቴዎስ የሰጠውንና እሱም ለአንተ ያለበሰህን ያችን ልብስ ይዘሃትናና ሥጋዬን በእሷ ትገንዝ ዘንድ አለው። አባ እንጦንስም ቅዱስ ጳውሊ የተሰወረውን በማወቁ እጅግ አደነቀ። የተነበየለትንም ትንቢት ሁሉ አመነ። ቅዱስ ጳውሊም ዳግመኛ በሰው ሁሉ ላይ እንደሚደርሰው ከዓለም የምንለይበት ጊዜ ቀርቧልና ፈጥነ ሂድና ተመለስ አለው። እሱም ከአባ ጳውሊ ዘንድ ወጥቶ ወደ በዓቱ እስኪደርስ የ2 ቀን መንገድ ተጓዘ። ያችንም ልብስ ይዞ ተመለሰ። በመንገድ ላይ ሳለ በአየር ውስጥ አባ ጳውሊን ከመላእክት ማህበር ጋር አየ። እነሱም ለእግዚአብሔር ምስጋና ያቀርቡ ነበር። በራዩም እንዲህ ይሉ ነበር፣
እግዚአብሔር ኢየሱስ ክርስቶስ የመረጠህ ሰላምታ፣ ፍቅርና አንድነት ይገባሃል። የእግዚአብሔር ሰው ጳውሊ ሆይ አንተ የተመሰገንክ ነህ። እንግዲህ በሰማያዊ መንግሥት ከመላእክት ጋር ደስ ይበልህ። የጨለማውን ዓለም ትተህ የብርሃን አገር አግኝተሃልና ወደ ዘላለማዊ ተድላና ደስታ ይወስዱሃል። የእግዚአብሔር ማደሪያ የሆንክ ገዳማዊ ጳውሊ ሆይ በትውልድህ የከበርክና የተመሰገንክ ነህ። እንዲህ እያሉ ተሰወሩ። የከበረ እንጦንስም ይህች ወደ ሰማይ የምታርገው የአባቴ ጳውሊ ነፍስ ናት አለ። ወደ በዓቱ በገባ ጊዜ እንደሰገደ ሆኖ እጆቹም በመስቀል ምልክት ተዘርግተው አገኘው። አንስቶም ሸፈነው። አባት ሆይ በሰማያዊ ማደሪያ ሆነህ አስበኝ ብሎ በላዩ ላይ አለቀሰ። ከዚህ በኋላ ተነስቶ በዚያች ልብስ ሥጋውን ገነዘ። በላዩም የቤተ ክርስቲያንን የጸሎት ሥርዓት ፈጸመ። ቀጥሎም እሱን የመቀብርበት መሳሪያ የለኝ፣ ምን ላደርግ ብሎ አሰበ። በዚህ ጊዜ 2 አንበሶች መጡና እጅ ነሱት። ቀድሞ እንደሚያውቁት ዘንበል ብለው የእግሩን ትቢያ ላሱ። መቃብሩን በየት ቦታ እንደሚቆፍርለት በአኳኋናቸው አመለከቱት። እሱም መልእክታቸውን አውቆ በቁመቱ ልክ ለክቶ ሰጣቸው። አንዱ በራስጌ አንዱ በግርጌ ሆነው ቆፈሩ። ሲያበቁም በቃችሁ አላቸው። አንበሶችም ወጥተው ሰገዱለት። እሱም ባረካቸውና ወደ ቤታቸው ሄዱ። የከበረ እንጦንስም ቅዱሱን በመቃብር አግብቶ ዘጋው። ከሰሌን ቅጠል የተሰራችውን አጽፉን ወይም ልብሱን እንደ ውርስ ወሰደ። ወደ እስክንድርያ ሄዶ ለሊቀ ጳጳሳቱ አትናቴዎስ ስለ ቅዱስ ጳውሊ የሆነውን ሁሉ ነገረው። ያችንም ከሰሌን የተሰራች አጽፍ ሰጠው። ሊቀ ጳጳሳት አትናቴዎስም የቅዱስ ጳውሊን ዜና በሰማ ጊዜ ፈጽሞ ደስ አለው። ያችንም አጽፍ በአክብሮት አስቀመጣት። በየዓመቱ በልደት በጥምቀትና በትንሣኤ በዓላት 3 ጊዜ ብቻ ይለብሳት ነበር። ጌታችንም የቅዱስ ጳውሊን የልብሱን ክብር ይገልጽ ዘንድ ወደደ። በዚያም ወቅት አንድ ወጣት ሞተ። አባ አትናቴዎስም ያችን ልብስ በሞተው ወጣት ላይ ያኖራት። ወዲያውም ተነሳ። ይህን ያየው ኤጲስቆጶሱ አባ ኤስድሮስ ምስክር ሆነ። ታምራቱን በሀገር ሁሉ ተሰማ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱስ ጳውሊ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን።